ኮሪደር ልማት የከተሞችን አዳዲስ ገጽታዎችን እየሰጡ ነው ያሉት ከዛም ባለፈ ደግሞ የቱሪስት መዳረሻም እየሆኑ መጥቷል በተከከለ እንግዲህ የኮሪደር ልማቱ በዋነኛነት እንግዲህ ከተሞችን ያላቸውን የእድገት ደረጃ ለማሳደግ የኢንቨስትመንት መዳረሻ እንዲሆኑ ማድረግ ለነዋሪዎች ደግሞ ምቹ ከባቢን መፍጠር እና ክብር ያለው የኑሮ ስርዓትን የመፍጠር ስርዓትን በውስጡ አንግቦ በርከት ያሉ አላማዎችን እያሳካ ነው የሚገኘው አዲስ አበባ ለዚህ ምስክር ናት ሌሎች ወደ 70 በላይ የሚጠጉ ከተሞች በዚህ የኮሪደር ልማት ሐሳብ እየለሙ እንደሆነ ይታወቃል በአገር አቀፍ ደረጃ ከነዚህ ከተሞች መካከል አንዷ የሆነችው ደግሞ የምስራቅ ወለጋዋ ፈርጥ የሆነችው የነቀምቴ ከተማ አንዷ ናት እንግዲህ ትላንትና ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ከተማ ተዘዋውሮ የኮሪደር ልማቱን በእግራቸው ጭምር ወክ ያደረጉ ነው የተመለከቱት ከዛ ባለፈ ቀደም ሲል ተከታትለን በተመለስ ነው ተንቀሳቃሽ መስሎ ውስጥም እንግዲህ የኮሪደር ልማቱ ሲሰራ እንግዲህ የመንቀሳቀስ በእግር የመንቀሳቀስ ሳይክል የመጠቀም ልማዳችን እንዲዳብር የማድረግ ፍላጎቶች መኖሩን እናስተውላለን እና ለዛም እንግዲህ ተለይተው ከእግረኛ ጭምር እስከ የተሽከርካሪ ወይም ደግሞ የሳይክል ተሽከርካሪ የምንጠቀምበት መንገዶችም ተለይተው አብረው የተሰሩ ነውና እሱን ጭምር ያዩበትና ራሳቸውም ጭምር ያንኑ ያደረጉ ተመልክተናል አው የስፖርት ማዘውተሪያዎችም እንዲሁ ሌላ ደግሞ በተለይ ደግሞ ለማህበረሰቡ ምንም ወጪ ሳይወጣ በቀላሉ ራሱን ዘና ሊያደርግበት የሚችሉባቸው ናቸውና ይሄም ደግሞ ሌላ አዲስ እይታ አዲስ ገጽ ነው ለማንኛውም የነቀምቴ ከተማ የማለዳ ደግሞ እንቅስቃሴዋ ምን እንደሚመስል ኮሪደሩ ምን ይዞላት መጣ ሚሊዮን ደግሞ ምስክር ስናፍቅ በቀጥታ የስርጭት መስመራችን ላይ ነቀምቴ ይገኛል ምስክር እንዴት አድረሃል እስኪ ነቀምቴ ምን ትመስላለች አመሰግናለሁ እንደምን አድራችኋል እናንተም ክብራን ተመልካቾችም እንደምን አድራችኋል አሁን የምንገኘው ቀደም ሲል እናንተም እንዳነሳችሁት በምስራቅ ወለጋ ዋና መቀመጫ በሆነችው በነቀምቴ ከተማ ነው የነቀምቴ ከተማ እንግዲህ ከ1830ዎቹ አንስታ ተቆርቁራ እስከ ዛሬ ድረስ የተለያዩ በኢትዮጵያ ኢኮኖሚ ማህበራዊና የፖለቲካ እንቅስቃሴ ውስጥ ስሟ ገኖ የሚነሳ ታሪካዊት ከተማ ናት ይህች ከተማ እንግዲህ በአዲስ አበባ በምዕራብ አቅጣጫ ከ328 ኪሎ ሜትር አካባቢ ርቀት ላይ የምትገኝ ከተማ ናት በአየር ጠባይዋም የተስማማ አየር ጠባይ እንዳላቸው ከሚነገርላቸው ከተሞች መካከል የምትጠቀስ ናት በማለዳ እንግዲህ የተወሰነ ደመናማ የሆነ የአየር ሁኔታ ነው ያላት ይህች ከተማ በነገራችን ላይ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ከተማ ትላንትና የኮሪደር ልማት እንቅስቃሴዋን ጨምሮ የተለያዩ የልማት ስራዎች እንቅስቃሴዎችን ለመጎብኘት እዚህ ከተማ ተገኝቷል ትላንትና ወደዚህ ከተማ ጠቅላይ ሚኒስትሩ ሲገቡ የአካባቢው የከተማዋ ነዋሪ በከፍተኛ ሁኔታ ነበር ደማቅ አቀባበል ያደረገላቸው ጠቅላይ ሚኒስትሩም ለተደረገላቸው አቀባበል ምስጋናቸውን አቅርበዋል የዚህ ከተማ እንግዲህ ባለፉት አመታት በተለይም ደግሞ የነበራትን የታሪኳን ስሟን ዝናዋን ክብሯን የሚመጥን ሁኔታ ውስጥ አትገኝም ነበር የተጎሳቆለች ከተማ መስላት ስታይ ነበር አሁን የኮሪደር ልማት በተለይ ከአዲስ አበባ የተጀመረው የኮሪደር ልማት በሁሉም የሀገሪቱ አካባቢዎች ያሉ ከተሞችን ገጽታቸውን እየለወጠ ይገኛል ይህችም ከተማ በውስጡ ያላትን አቅም በመጠቀም ገጽታዋን ለመቀየር የተሰራው ስራ አሁን ከተማዋን ከዚህ በፊት የሚያቋት ሰዎች ወደዚህ ከተማ መጥተው የሚያውቁ ሁሉ በዚህ ገጽታዋ እንደማያቋት እዚህ አካባቢ ያሉ ቆየት ብለው ወደዚህ ከተማ የመጡ ሰዎችን ለማግኘት እድሉን አግኝቼ ነበር እነዚህ ሰዎች በእርግጥስ ይቺ የነቀምቴ ከተማ ናት ወይ የምናቃት የምንወዳት ከተማችን ናት ወይ የሚል ሐሳብ አካፍለውኛል እንግዲህ ይህንን የጠቅላይ ሚኒስትሩን ጉብኝት ተከትሎ በተለይም ደግሞ በከተማ ውስጥ የተገነባው የመሰረተ ልማት ግንባታ በአንድ በኩል የሚናበብ ሆኖ የተሰራ ነው አንዱ የኮሪደር ልማት እንቅስቃሴ እንግዲህ የከተሞችን ገጽታ ከመቀየር ባለፈ በመሰረተ ልማት መካከል ያለው መናበብ የሚያስተካክል እንደሆነ ይነሳለታል ከዚህ በፊት አንድ የመሰረተ ልማት ከተገነባ በኋላ ሌላኛው የመሰረተ ልማት ያንን የሚፈልገው ነገር ለመገንባት በሚያደርገው ጥረት ውስጥ ያለውን ገጽታ በማበላሸት ያለ መናበብ ሁኔታ ይስተዋል ነበር ያንን የመቀየር ያስቻለ ነው በሌላ በኩል ደግሞ የከተማዋን ገጽታ ከመለወጥ ባለፈ የአስፈላጊ የሚባሉ መሰረታዊ የሚባሉ የአገልግሎት መስጫ ተቋማት ለዜጎች በሚሰጡት አገልግሎት ውስጥ የተሻለ አገልግሎት መስጠት የሚያስችላቸውን አቅም እያላበሳቸው ነው የሚገኘው የነቀምቴ ከተማ የተገነባላት የኮሪደር ልማት እንግዲህ የአስፋልት መንገዱን ጨምሮ የሚጠገኑትን የሚስተካከሉትን ከማስተካከል ባለፈ የሰፋፊ የእግረኛ መንገዶች እየተገነቡባት ነው የሚገኘው የኮሪደር ልማቱ በግንባታ ላይ የሚገኝ
የሚገኝ ነው። ይሄንን የኮሪደር ልማት ስራ በአጠቃላይ ማጠናቀቅ ሲቻል የተናበበች ውበቷ የበለጠ የሚገለጥ በዋናነት ግን መሰረታዊ የዚህ የኮሪደር ልማት እንቅስቃሴና ተግባር ዋነኛ ዓላማው የዜጎችን ህይወት ምቹ የሆነ ማድረግ ዜጎች በሚንቀሳቀሱበት ወቅት የተሻለ ፍጥነት ውስጥ ሆነው የህይወታቸውን እንዲመሩ ማስቻል አንደኛው ዓላማው ስለሆነ ይሄንን ለማድረግ በጣም የሚያስችል ሆኖ ነው የተገነባው። ሌላው እንግዲህ የኮሪደር ልማት ሲነሳ ከውበትም ባለፈ የዜጎቻችንን የኢትዮጵያውያንን ህይወት በጤናማነት እንዲመሩት ማስቻል ነው። ጤናማ አካባቢ ያለ ማህበረሰብ ጤናማ የስራ ውጤትን ማስመዝገብ ይቻላል። ስለዚህ ይህንን ለማድረግ በጣም ከፍተኛ አስተዋጽኦ ያበረክታል ተብሎ ነው የሚጠበቀው። የተለያዩ መሰረተ ልማት ተገምተውለታል። የተሳለጠ ወይም ስሉጥ የሆነ ትራፊክ እንቅስቃሴ እንዲኖር ለማስቻል የተለያዩ ጥረቶች ተደርገዋል። የእግረኛው መንገድ በሰፋፊ መንገድ የተሰራው የብስክሌት መንገዶች እየተሰሩላት ነው የሚገኘው። አካባቢውን ያለውን በተለይ ደግሞ የተለያዩ የተቋማት በራሳቸው በጣም በተደከመ ሁኔታ ውስጥ ነበር የሚገኙት። እነሱን የመግለጥ ወደፊት የማምጣት የጎብኚዎች ቁጥራቸው እንዲጨምር ለማድረግ አሁን የምንገኝበት ሙዚየምን ጨምሮ የተለያዩ ስራዎች የተሰሩበት ነው። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድም ትላንት ማምሻውን እነዚህን የመሰረተ ልማቶች የተሰሩበትን መንገድ ተዘዋውረው ተመልክተዋል። እንግዲህ የጠቅላይ ሚኒስትሩ አጠቃላይ ትላንትና ማለዳ ተነስቶ ያለው የሶስቱ ወለጋ ዞኖች ላይ ያደረጉት ጉብኝት በዋናነት የአካባቢውን ጸጋ የመግለጥ የአካባቢውን የተፈጥሮ ሀብትን ጨምሮ የሰው ሀብቱን ለመጠቀም የሚያስችል እንደሆነ ይታመናል። በቄለም ወለጋ፣ በምዕራብ ወለጋም፣ በዚህ አሁን በምንገኝበት በምስራቅ ወለጋም የተለያዩ ልማት እንቅስቃሴዎችን ተዘዋውረው ተመልክተዋል። የግብርናውን ሁኔታ ብንመለከተው በተለይ በአንድ በኩል የሌማት ትሩፋት በሌላ በኩል ደግሞ የመስኖ ልማት ስራዎችን ተዘዋውረው ተመልክተዋል። የኢትዮጵያ ኢኮኖሚ ውስጥ አንድ አበርክቶ እንዲኖሩ ታስቦ እየተሰራበት የሚገኘው የማዕድን ሀብትን እንኳን ብንመለከተው ወደ 2-3 የሚሆኑ የማዕድን ስራ እንቅስቃሴዎችንም ተዘዋውረው የተመለከቱበትን አጋጣሚ ነው የተመለከትነው። ይሄ አካባቢ በተፈጥሮ ካለው አቅምና ሀብት መካከል አንዱ የሰፊ የሆነ የማዕድን ሀብት ያለው ነው። ይሄ የማዕድን ሀብት ግን ለአካባቢው ሕዝብ ለኢትዮጵያ የበኩሉን እንዲወጣ በማድረግ ረገድ ውስጥ ባለፉት ዓመታት በአንድ በኩል በሰላምና ጸጥታ በነበረው ችግር፣ በሌላ በኩል ግን ይህንን የተፈጥሮ ሀብት ተረድቶ በሚገባ መርቶ ለውጤት በማብቃት ረገድ የነበረው ክፍተት ስራዎች ሳይሰሩ እንዲቆዩ አድርጎ ነበር። አሁን ይህንን ለመቀየር የሚያስችል አንድም የፌዴራል መንግስቱ ትኩረት ነው። ሁለተኛ ደግሞ የክልሉ መንግስትም ከፌዴራል መንግስቱ ጋር በሚሰራው ስራ እነዚህን ለውጤት ለማብቃት የሚያስችሉ እንቅስቃሴዎች የተጀመሩበት ነው። በሌላ በኩል እንግዲህ ይህ አካባቢ በጣም አስገራሚ የሚባሉ የተፈጥሮ ጸጋዎች አሉበት። የቱሪስት መዳረሻ መሆን የሚችሉ የተለያዩ መሰረተ ልማቶች ጭምር ያሉበት ነው። የተፈጥሮ ጸጋዎች ያሉበት ጭምር ነው። ስለዚህ ይህንን ወደፊት አምጥቶ የአካባቢው ህዝብ ከዚህ የተፈጥሮ ጸጋዎቹ እንዲጠቀም ለማስቻል የተለያዩ እንቅስቃሴዎች ተጀምረዋል። እንግዲህ በአጠቃላይ ይህንን አካባቢ ከዚህ በፊት የሚያውቁ ሰዎች ያለውን የተፈጥሮ ጸጋ በአግባቡ እንዲጠቀም ለማድረግ በአንድ በኩል የአመራር ብቃት ይፈልጋል። በሌላ በኩል ደግሞ ህዝብና መንግስት መካከል መተማመን፣ መተባበርና አብሮ በጋራ መስራት ይጠይቅ ነበር። ይሄንን ጅምር ውጤቶች የተመለከትንበት ነው። ትላንትና ጠቅላይ ሚኒስትሩ ባስተላለፉት መልእክትም አሁን እነዚህ ስራዎች በጅምር ላይ ነው ያሉት። እነዚህን ስራዎች የበለጠ ውጤታማ ለማድረግ ብዙ ጥረቶችን ይጠይቃል የሚል ሀሳባቸውን አንስተዋል። ለዚህም በህዝቡና በመንግስት መካከል ያለውን መተባበርና በጋራ መቆም ተጠናክሮ ይቀጥላል የሚል ሀሳባቸውን ነው የሰጡት። እንግዲህ በአጠቃላይ አሁን የተወሰነ ፈገግ ያለ ነው የሚገኘው። አየሩ ደመናማ ነው። ቀደም ሲል እንዳነሳሁት የተለያዩ የህብረተሰብ ክፍሎች ወደ መደበኛ የዕለት ተዕለት እንቅስቃሴያቸውም እየገቡ ነው የሚገኙት። በእኔ በኩል ያሉት መረጃዎች ይመስላሉ።